የባለጸጋ ልጅ ነበር። 4-5 መኪና እናንተ ቤት ነበር። ከዛ በኋላ ስለ ሳንጋ አይነት እንደዚህ ስራ ብንሰራስ ምናምን ብሎ ከተተው ወደ አዳማ የሚባል ከተማ ወሰደው። የአባትሽ ህይወት ሁሉ ባዶ ነው። ኪሳራ ውስጥ ገባ። ዋዜማው ላይ እናንተ ሀዘን ላይ ናችሁ። 1 ዓመት ባለ ዶሮ ሳበሉ በለቅሶ አዘናችሁ። መኖር በቃኝ ብለሽ ነው የመጣሽ። መቼ የፀጉር ሙያ እና የሴቶች ሙያ እንዳስተምር ውጪ ለመውሰድ ተማሪ ብላይ ነበር። ምን የውጭ ፀጉር ሙያ ፕሮፌሰር ሲከተለኝ ከኋላዬ ሆኖልኝ ነው ከሌላዬ ቀኑ ሲከፋ ሲጨልም አባት አለኝ እኔስ አይዞህ የሚለኝ ጌታ አለኝ። ራሴን አጠፋለሁ ሙጭ እያለኝ ነው። ራሴን አጠፋለሁ ጌታ ተናግሮ የኔን ህይወት ካልቀየረ ሙጭ እያለኝ ነው። ራሴን አጠፋለሁ። እግዚአብሔር በዚህ ናገረኝ ብለሽ ለምልክት ያሽው በፓስፖርት የተናገረ ይሳባ መንፈስ ዓለም ላይ ከዚህ በፊት አረብ ሀገር ደርሰህ ተመለሰች ሴት ያለው አንቺ ነሽ። ፕሮፌሰር በጣም ሚስተር ልንገርሽ ላውራ ቤት ሰራለሁ ምን ሰራለሁ አልሽ ከሰርሽ አምሮሽ እስኪነካ ድረስ ሰው የሚባል ነገር ጠፍተሽ ነበር። በጣም እጅግ በትዳር ባረካለሁ ብለሽ የመጀመሪያ ነበር። በጣም ባዶ ሆነሽ ስትሰሚ ሌላ ሴት አጠገቡ አለች ተብሎ ወሬ ተሰማ። ገንዘብ የለም ምንም ነገር የለም። የመጀመሪያ ዙር ነው የምነግርሽ። ከዛ በኋላ እንኳን ማጋር የምትኖሪው አሁን ብቻ ነው ከአዲስ አበባ ለቄስ ነኝ። ይሄኛው ሌላ ባል ነው። ያኛው ግን አምነሽ ነበረ። ይሄኛው ይሄንን ይወቃ እኔ ጀኔ አላቀር ያቃል ነገር ፕሮፌሰር 1 2 3 4 ዓመት አየሁ። 4 ዓመት የለፋሽበት ላብ ባዶ ሆነ። ባዶ ምን እንደምታደርጊ ግራ ገብቶሻል። እጅግ ምን እንደምታደርጊ ያኛውን ሳይ አጠገቡ ሳሚ የሚባል ጽሑፍ ያለው በደንብ ስሚ። ይሄንን አይደለም ያንን ሳሚ የሚባል አብሮት ያስተዋወቀሽ ሳሚ ነው የሚባለው ጓደኛዬ ብሎ የነገረሽ ነገር ነበረ። ሳሚ የሚባል ጓደኛ ነበር ተከራይ እኮ የሱ ስሙ ማን ነው? ሳሚ የሱ ምን ነበረ? ጓደኛ ነበረ። ሳሚ ይባላል ጓደኛዬ ነው ብሎ አወራ። ሁለቱም ሌቦች ናቸው። ዋይፋ አስገጥመው ነው ቤት ውስጥ ሴቶች የተጀናጀኑ ብር የሚበሉት። ካሳንቺስ የሚባል ሰፈር ታውቂያለሽ? ምንድን ነው ካሳንቺስ? ጓደኛዬ እዛ ትኖር ነበር። መንፈስ ላይ መጀመሪያ ሄድኩት ካሳንቺስ፣ ሁለተኛ ወደ ስታሪስ ሄድኩ፣ ሶስተኛ ፈረንሳይ የሚባል ሰፈር ላይ ደግሞ አሁን የምትይው ሰውዬ ሲንቀሳቀስ አየሁት። ፈረንሳይ ቤት ገዝቶ ገብቷል። አሁን መጀመሪያው ፈረንሳይ ለጋ አሁን ባለቤት ነው ይሰራል። ቆይ የትኛው ነው ሹፌር? እሱ ነው ሹፌር። ባለቤት እሱም ስቃይ ውስጥ ነው ያለው። ሀገራችን የምትፈልጊው ልጅ ነው ልጆች ነው? ልጆች ፍሬዎት ስምሽ ፍሬዎት ነው። ልጅ ስንት ልጅ አለሽ? አንድ ልጅ። ከዛ ውጪስ ምንድነው የምትፈልጊው? ልጆች። አሜን። ታክመሻል። አሜን። መንፈስ ቅዱስ እንዲያክምሽ የምትፈልጊው ትልቅን ነገር እግዚአብሔር ያክሞሻል። አሜን። እኔ ስተነብይ በ5 አቅጣጫ ነው በዚህ አሜን። ረጅም ዓመት ወደ 14 ዓመት አልፌ ወደ ኋላ ያልኩ ምን ያህል ኢየሱስ እንደሚወድሽ ልንገርሽ። እንደምትስሚኝ ሕፃን ልጅ እድሜው 16 17 18 እንደዚህ መንፈስ ቅዱስ እቺ ልጅ ያታለኝ አየዋት። ራሷን እንደ ወንድ የምታደርግ ሴት ነበረች ያየዋት። ሳያት አንድ ሆቴል አየሁ። ሆቴል ላይ እንደ መስተንግዶ ስሪ ተብላ መስተንግዶ ስትሰራ ይቺ ሴት ማን ናት? እኛ ሆቴል አለ። ሆቴል ውስጥ አንቺ ታስተናግጂ ነበር? የራስሽ ሆቴል ግን አዲስ አበባ ሰርቻለሁ። መስተንግዶ ያኔ ስራ ያንቺ ነው እያወራ ያለሁት የእሷን አይደለም። አትፍሪ። አሜን። አባትሽ ጋር እያየሁ ደግሞ አንድ ከአባትሽ ግንባር ላይ አበራ የሚባል ሰው ጥራ ላይ። አበራ ማን ነው? እሱ ጓደኛው ነው። አባትሽ ከሰረ ባዶ ሆኗል። መጨረሻው ሁሉ የአባትሽ ከላይ ተነስቶ ተፈቅፍቶ ባዶ የሆነ ነው። ብዙ ነገር ነበሩት፣ ብዙ ነገር የለም። ከዛ አባትሽ ላይ አበራ የሚባል ሰው እንዲሞት ብሎ አስደገመ። አባትሽ ምን ሆኗል? አሁን በመኪና አደጋ ሞቷል። ፕሮፌሰር የሰማሽ ነው። የዓመት በዓል ጊዜ ነው የሞተው። የኦርቶዶክሶች ዓመት በዓል ዋዜማ ላይ የህይወቴ ትርጉም የባለጸጋ ልጅ ነበር።
ነበር። አዲስ አበባ አላለ የሚባል ሆቴሎች ነበሩ። በአንድ ቀን ታሪክ ምስቅልቅላቸው ወጣ። አባትሽ አበራ የሚባል ሰው ገጠመ። ከዛ በኋላ ስለ ሰንጋ አይነት እንደዚህ ስራ ብንሰራስ ምናምን ብሎ ከተተው ወደ አዳማ የሚባል ከተማ ወሰደው። ከዛ በኋላ ይሄን ታሪክ እናንተተው። ከዛ ከዚህ ሰው ጋር ከገጠመ ቀን ጀምሮ የአባትሽ ህይወት ሁሉ ባዶ ነው። ኪሳራ ውስጥ ገባ። መጨረሻ ላይ የደም ግፊት በሽተኛ፣ ኮሌስትሮል በሽተኛ፣ ይሄ ሁሉ በሽታ መጣ። ጭንቀት ውስጥ ገባ። ዋዜማው ላይ እናንተ ሀዘን ላይ ናችሁ። አንድ አመት ባለን ዶሮ ሳበሉ በለቅሶ አዘናችሁ። አለቀ። መንፈስ ቅዱስ ያንቺንም የሹፌሩ የባለቤትሽን ጉዳይ ሁሉ አይቷል። አሜን። ለባለቤትሽ ግን አንድ ቢኒያም የሚባል ሰው የሰማሽ ነው። እግዚአብሔር ቀኝ እጅ አድርጎ ሲሰጥ አይቻለሁ። አሜን። ለአንቺ እንደዛ ሆኖልሻል። አሜን። ስፍራ ቀይረሽ ስትሄጂ አይቻለሁ። አሜን። ጨርሰሻል። አሜን። ከዚህ ሰዓት ጀምሮ በርሽን አስከፍተን። አሜን። ስለ ቤሩት አትጨነቂ። የሰማሽ ነው። እሱን ተይ። ተከፍቶልሻል። አሜን። ለጌታ አዲስ ነገር እንደሚያደርግልሽ አምናለሁ። አሜን። መንፈስ ቅዱስ መልካም ነገር አደረገ። አሜን። ታድሶ ሆኖልሻል። አሜን። በርሽ ተከፈተ። መቼ የፀጉር ሙያ እና የሴቶች ሙያ እንዳስተ እሺ አሳሪ ማንፈልግ በፍጹም እዚህ ነገር ውስጥ እንዳገቡ ውጪ ለመውሰድ ተማሪ ብላይ ነበር። ምን የውጭ ፀጉር ሙያ ፕሮፌሰር ማን ያለችሽ? የባለቤቴ ስሟ ንገሪ። ትርሲት ፀጉር ብትማሪ ጥሩ ነው። በፍጹም ያንቺ አይደለም። ፀጉር የሚባል ሜካፕ የሚባል ነገር እንዳገቢ ነገር ተለቀቀ። በርሽ ተከፈተ። አሜን። አንቺ እዛ አሁን የነገርኩሽ ስፍራ ላይ ተከፍቶ ስትሄጂ ባለቤትሽን አዲስ አበባ ይዋሉ። አሜን። ቻው። መንፈሱ ዓለም ላይ አየው። ከክስ ጋር የተገናኘ ክስ ላይ ያለ ሰው ምንድነው ክሱ? ክስ ነው። ልታሸንፊ እየከበደች ነው። ታሸንፊያለሽ፣ መልሶ ይጥሉሻል። ጌታ እንዲፈርድልሽ የምትፈልጊው በዚህ ጉዳይ ነው። በቃ እጄ ራሱ ማረስ አቃተኝ። ከዚህ በፊትም ወንድሜ በዛ መሬት ዙሪያ ሰው ሞቷል። አውቃለሁ። በቃ በዛ ማሳረሰው ብቻ ሳደረሰ በጣም መንፈሱ ዓለም ላይ ከዚህ ከተማ ውጪ ነው የማየው። ገጠር ውስጥ ነው የማየው። ገጠር ወንዝ አካባቢ ተሻግራችሁ ስትሻገሩ ነው የምታገኙት። ትልቅ ነው፣ እጅግ ትልቅ። ነገር ግን እዛ ስፍራ ላይ በድንበር ነው የመጀመሪያው ጥል። በኃይል እንዲፈርድልሽ ጸልያለሁ። አሜን። በኃይል እንዲፈርድልሽ ጸልያለሁ። አሜን። ያንቺ ስም አያንቱ ነው ስምሽ። ያንቺ ስም ማን ነው? ትዕግስት። እዚህ ጋር እኮ እናንተ ፋሚሊ ውስጥም ከመሬት ጋር የተገናኘ ችግር ነበረ። አንቺ ጋርም እንደዛ ነው ያለው። ለዛ ነው ሁለታችሁም ተፈቷል ያልኳችሁ። እውነት አይደለም? እውነት ነው አይደለም? እንደዛ ነው። መንፈስ ቅዱስ የሁለታችሁን ነገር እንዲሰራዘል ያለው። አንቺ በስልኩ ውስጥ ፎቶ አውጥተሽ እንድጸልይልሽ የምትፈልጊው ሰው አለ። አውጡ፣ ስልኩን ክፈቱ። ይኸው እየሰማችሁ ነው። ምን ውስጥ ነው የያዘችው? የስልኩ ከበሩ አማራ ነው የምትኖሩ። ከባለቤቴ ጋር። እሱ ማን ነው? ወንድሜ ነው። እሱ ነው። ሽባ አይሆንም። አሜን። ጌታ ኢየሱስ ባረካችሁ። ነገሩ ተሳክቷል። የአያንቱ ነገር ተሰርቷል። የተስፋዬ ልጅ መጣለች ወይ? የተስፋዬ ልጅ መጥቷል። ስምሽ ማን ነው? ሲሆን ማ ተስፋዬ። እናንተም ቤት ነገር እግዚአብሔር አስተካከለው። አሜን። ስለዚህ ግፈቱ። የት ነው ያለው? ስሙ ማን ነው? እሱ በምን ብትተዋወቁት? ባለቤቴ ነው። ባለቤትሽ ነው? ከዚህ ሰዓት ጀምሮ እናንተ ቤት ጉዳይ እግዚአብሔር አይቷል። አሜን። ከዚህ በኋላ ላይ መንፈሱ ዓለም ላይ ሆስፒታል ሄጄ እንደዚህ ሆኜ ብለሽ ፍርሃት ውስጥ አትግቢ። አሜን። አሜን። መንፈስ ቅዱስ ቀድሞልሻል። መንፈስ ቅዱስ ቀድሞልሻል። መንፈስ ቅዱስ ቀድሞልሻል። አሜን። ሆስፒታል መች ነው የምትሄጂው? ኩላሊቴን ያመመኝ ነበር። በቃ አትፍሪ። አሜን። እሱ ብቻ አይደለም፣ ሁለት ነገር ነው። አንሰራሽ ትደርሽበታለሽ። ግፊት አለብኝ። በቃ ካንቺ ላይ ተነገረ። አሜን። በኢየሱስ ስም አይደል? አሜን። መንፈስ ቅዱስ ባይል እንዲፈውስ ጸልይልኝ። አሜን። በኢየሱስ ስም አሜን። አሜን። መንግስት እንደዚህ ቆርጦ የሰጠ መሬት አለ። እሱን እኮ ነው እየነገርኩህ ያለው። ለምን ዝም ትላለህ? ማን ሰጠ? መንግስት መመራት የተመሩ መሬት አሁን አየው። ይሰጣቸዋል ተብሎ የተመዘገበው 200 ካሬ ነው የተሰጣችሁ ነው። ትንሽ አየው። ምን ሰራበት? ምንም አልሰራበት። ቤትም አልሰራበት። ለሸጦን ያሰቆር ሰራበት ያሰቆር ከዚህ ሰዓት ጀምሮ ባጀትን መለኮት ጣልቃ ገብቶላል። ኢየሱስ ስም አይቻው እጆቻችሁን ከፍ አድርጉ። ጌታ ኢየሱስ ሆይ በሉ። እንወዳሃለን። አንተን በልባችን ላይ የዘላለም ንጉሥ አድርጌ እሾምሃለሁ። ዓለምን፣ ሰይጣንን ሁሉ ክጃለሁ። ነፍሴን በሕይወት መዝገብ ላይ ጻፍልኝ። ልጅ አድርገህ ተቀበለኝ። ስለተቀበልከኝ አመሰግናለሁ። ከዚህ ሰዓት ጀምሮ የትኛው መርገም አያገኛል።
በሕይወታችሁና በልባችሁ ላይ ይሆናል። ክፉ አያገኛችሁ በኢየሱስ ስም።